በጣም በሚያምረው ከተማ እንዴት እንደወደድኩት ሀገሩን ማለት ነው። ሂውስተን ቴክሳስ እገኛለሁኝ። ስፔሻሊቲ ኮፊ ኤክስፖ አላቸው ኤቭሪ ይር የተለያየ ቦታ ከተለያየ ዓለም የመጡ ቡናና ቡናን የመሰለ ነገር አብሮ ያንን የሚያካትት የሚያመርቱ ትልልቅ ፋብሪካዎች ኤክስፖርተሮች ምናምን የሚገኙበት ኮፊ ኤክስፖ ነው። እዛ የት ነው ያለው? this year ሂውስተን ቴክሳስ እዛ እገኛለሁ። ከተማው በጣም ነው የሚያምረው። እኔ ወድጄዋለሁ። ንጹህ ነው፣ ሰፊ ነው፣ በጣም ደስ የሚል ከተማ ነው። ታውቃላችሁ እንግዲህ በጣም ሰፊ የሚባል አሜሪካ ከተሞች ውስጥ አንዱ ሂውስተን ነው። ይሄንን የመስራር ወዶችዬ በጣም ስለወደድኩ እስኪ በትንሹ ላሳያችሁ በሚል ነው። ሰላም ወዶቼ እንኳን ወደ ሳራ ላይፍ ስታይል ዩቲዩብ ቻናል በሰላም መጣችሁ። አዳዲስ ሰዎች ካላችሁ ለመጀመሪያ ጊዜ የምታዩኝ ሳራ እባላለሁኝ። እንኳን ወደዚህ ቤት በሰላም መጣችሁ። ዛሬ ስፔሻሊቲ ኮፊ ኤክስፖ ሂውስተን ቴክሳስ ነው የሚደረገው። እዛ ፕሮግራም ውስጥ ተካፍያለሁኝ እና እኔም ደግሞ ያየሁትን ነገር ለእናንተ ሼር ላድርግ ነው። አብረን እንግባ። እንግዲህ ስፔሻሊቲ ኮፊ ኤክስፖ ኤቭሪ ይር በየተለያዩ ከተሞች ይደረጋል። በዚህኛው አመት ሂውስተን ቴክሳስ ላይ ነው። እንደዚህ መጀመሪያ ስገባ እንዳሳያችሁ የሚያምር ከተማ ነው። እዛ ላይ በጣም ትልልቅ ድርጅቶች በጣም ትልልቅ ኢንቨስተሮች የሚገኙበት ኮፊ ኤክስፖ ነውና እዚህ ውስጥ እንግዲህ እንደምታዩት ቡና አምራቾችም ይመጣሉ። ቡናን በተያያዘ ማሽኖች፣ የተለያየ ነገር ያላቸው መፈልፈያዎች፣ እንደዚህ ነገር ያላቸው ሰዎች መተው የራሳቸውን እንግዲህ ካምፓኒ ያስተዋውቁበታል ማለት ነው። እዚህ ውስጥ ደግሞ የኛ ኢትዮጵያ ውስጥ የሚመረት ቡና የሚያመጡ እንግዲህ ሀገራችን ልጆች እናገኛለን። እዚህ ውስጥ እንግዲህ ትንሽም ቢሆን በመጠኑ ላሳያችሁ ብዬ ነው። አብራችሁን ቆዩ። በጣም የተለያየ እኔ በጣም ነው የገረመኝ ማለት ነው። ስለ ቡና በደንብ የተማርኩበት ብዙ ቡናዎችን የቀመስኩበት ያጣጣምኩበት ቦታ ነው። በጣም በሚገርመው ጠዋት ተነስቼ ቡና ፍልቶ መጠጣት ነው እንጂ እንደዚህ ቡና ያለው ነገር ፕሮሰሱ ካልቸሩ ደስ የሚል ነገሩን እኔ እውነት ለመናገር ዛሬ ነው በደንብ የተማርኩት። ይህን የምታዩት ማሽን ሮስት የሚያደርግ የሚቆላ ነው ማሽኑ ማለት ነው። እና እነዚህ ሰዎች እንግዲህ ማሽናቸውን ያስተዋውቃሉ፣ እንደገናም ይሸጣሉ። እዚህም ካለ ካምፓኒያቸው ያሉበትን ቦታ ይሰጧቸዋል ማለት ነው። እና በጣም የሚገርም መፈልፈያ ብዙ ነገሮችን ያየሁት። እንግዲህ ይሄኛው መቆያው ነው። በጣም ደስ ይላል። እዚህ መግዛት ትችላላችሁ ማለት ነው። ወይ የሚገኙበትን ነገር ቦታ ካምፓኒያቸው በአብዛኛው እዚህ አሜሪካ ውስጥ አላቸው ይነግሯቸዋል ማለት ነው። እና እናንተ ሮስት የምታረጉ ከሆነ ቡና ያን የምታረጉበት ማሽን መግዛትም ከፈለጋችሁ እሱን የምትገበያዩበት ቦታ ነው። በጣም የሚገርም ብዙ ነገሮችን ታያላችሁ ማለት ነው። እንደዚህ ደግሞ እንደው ከቡና ቤት ምናምን ካላችሁ የቡና መሸጫ እዛ ውስጥ ደግሞ ጁሾችን ፍሬሽ የሚጠጡ ነገሮችንም አድ ታረጋላችሁ። እንደዚህ አይነት ነገሮችን ደግሞ ማድረግ ከፈለጋችሁ በጣም ብዙ ቫራይቲ ነገር ነው ይዘው የመጡ ማለት ነው። ያንንም ያስተዋውቃሉ እና የተለያየ ዓለም የሚመጣ የተለያየ አይነት ጣዕም ያለው ቡና ነው ያለው ውስጡ። በጣም ደስ ይላል። እንደምታዩት እንደዚህ በሲኒ አቅርበው በማንኪያ እንግዲህ የምትፈልጉት በካፓችሁ ላይ እያደረጋችሁ መቅመስ ትችላላችሁ። የተለያየ የቡና ፍሌቨር ያለው የተለያየ ቴስት ያለው ቡና ነው። እኔ ብዙ ቡና ስለጠጣሁኝ እኔ ደግሞ ያው የኛን ሀገር ቡና ነው በደንብ የጠጣሁት። የሚገርም ቡና ወደ በኋላ አስተዋውቃችኋለሁኝ። ግን ብዙ ነገር ታያላችሁ። በጣም ትልቅ ነው። ብዙ እንደነገርኳችሁ ብዙ ኢንቨስተሮችን ትተዋወቃላችሁ። ስፔሻሊ ወደ ቡና ቢዝነስ መግባት የምትፈልጉ ሰዎች ካላችሁ እኔ ሰጀስት አደርጋለሁኝ ማለት ነው። እንደዚህ አይነት ኤክስፖ በሚደረጉበት ሰዓት ሄዳችሁ እንድታዩ ማለት ነው። እና እዚህ ደግሞ የተገንተናል እሴት ኮፊ ላይ ዳይሬክት ትሬድ ኢትዮጵያ ኮፊ ይላል ማለት ነው። ትሬድ ነው የሚደረገው ዳይሬክት ከኢትዮጵያ ማለት ነው። በጣም የሚገርመው ነገር ብዙ ጊዜ ቡናችን ለተለያየ ሰዎች እንሰጥና እነሱ ተጠቃሚ እንዲሆኑ እንጂ እኛ እንጠቀምበትም ማለት ነው። ሴት ኮፊ እንግዲህ እንዳያችሁ ጽሁፉ በቀጥታ ከኢትዮጵያ ማለት ነው። ማንም መሀል ላይ ሳይገባ ለገበያው የምታቀርብ ሆናን የመጣችሁ which is እሱ በጣም ነው እኔን ያስደነቀኝ ማለት ነው። ጽሁፉን እንዳየሁት እንግዲህ ይሄንንም እናያለን። Tell us about Set Coffee. What do you guys make you special? Thank you.
You can start. Hi, my name's Sean Marshall. I'm here representing ESET Coffee today Okay. out of Sidamo, Ethiopia. We're really proud to be bringing ESET's coffee to market. It's grown in Sidamo on the Bensa Woyeda farm, and it's processed in Addis, and it's processed 4 different ways. It's washed, or honeyed, or the traditional natural method, or anaerobic fermentation natural. All 4 processes are managed and curated by Isete Baraga. She's a beautiful Ethiopian woman, and she's producing this coffee. And I got to tell you, it is the best Ethiopian coffee that I've tasted in years. It's clean, it's consistent, and it's exciting. So if you're looking for Ethiopian coffee for your cafe or primarily for your roasting company, please hit us up, esetcoffeeco.com. Thanks so much. How they get that product? How do they get the products? Yeah. They give us a call or send us an email at esetcoffeeco.com, and the coffee arrives in shipping containers this September or October, depending on the land date of current crop Ethiopian coffees, and we can ship a pallet at a time, we can ship containers at a time, we can ship a bag or 2 at a time. You just let us know. That's great. That's great. I'd like to see that. Thank you so much. Thanks so much. Yes, of course. You had a question? Yes. I've been dealing with coffee. Haya Huletamet Okay. is Z, West Houston. Houston, Texas. Betam Guandinye, Sean Marshall, Master Roaster. Okay. Haya Hulet, Haya Rat, Roasting Coffee is Z, Houston. Bizu Buna Asayotalu. I mean, Bizu Bana Ayehu, right? I saw a lot of coffee from all over the world. Okay. We used to run a mill in Yemen. We've seen some of the most beautiful coffee we've ever seen. I didn't source this coffee, it sourced me. When I saw Iset Buna, I saw some of the most beautiful Buna I've seen from anywhere. Kehulualem, even Ethiopia, the best of the best of the best, Iset Buna. So I gave to my friend, Sean, please, Yene live with the Sinino. I'm tasting this coffee with my heart. I have to taste it with my heart. And he tasted and he told me, Awo, this is one of the best 5 coffees I've tasted. Kehulualem. So at Set Buna, we are extremely honored, extremely proud to represent your beautiful product right here in Houston, Texas, and present it to the world of coffee in North America and later the world. It's the most beautiful coffee I've ever seen. From the soil to the sip, it's Set Buna. Trust that. Yeah, I see. Thank you so much. I really appreciate you. Okay, Abrestan. Thank you. እነዚህ ሰዎች እንግዲህ ከ20 ዓመት በላይ ሂውስተን ቴክሳስ ላይ ቡና በደንብ ሮስት እያደረግን የምንሸጥነን ብለዋልና በጣም ከብዙ ቡናዎች ኢትዮጵያ ውስጥ ቀምሰናል። እንደ ሴት ኮፊ ግን በጣም ማለት ጥራት ያለው ሁሉን ነገር ያማከለ ቡና አላየንም እስካሁን ድረስ ብለው እየመሰከሩ ነው። እንግዲህ በጣም ቆንጆ ነው ብለውናል። እኔም በእርግጥ ቀምሼዋለሁኝ። በጣም ደስ የሚል ቴስት ያለው ቆንጆ ቡና ነው። ስፔሻሊ ምንም ስኳር ምንም ሳታደርጉ በቀላሉ ውስጣችሁ ላይ ማለት በቀላሉ ሳይመራችሁ ምን ሳይላችሁ የሚወርድ ቴስት ያለው ቡና ነው። እኔ ስለ ቡና በደንብ ባላቅም ያው ከመጠጣት ውጪ ማለት ነው። ግን ቴስት ሳረገው እኔም ለራሴ በጣም ደስ ብሎኝ የጠጣሁት ቡና ነውና ቆንጆ ቡና። ሌላው ደግሞ እሴትን በጣም ልዩ ያደረገብኝ እኔ በአጭር ጊዜ ውስጥ ቀጥታ ከዛ ከግብርናው በቀጥታ ወደ ዓለም ገበያ በቀጥታ ማንንም ሳታስገባ ለመምጣት ያደረገችውን ነገር በጣም ነው ማደንቀው። እውነት ለመናገርና የምትደነቅ ጎበዝ ታታሪ እህታችን ናችና ቡናዋ በቅርቡ ወደ እዚህ በደንብ ከገባ እንግዲህ ገዝታችሁ እንድትቀምሱት እኔ ሰጀስት አደርጋለሁ። እውነት ለመናገር በጣም ይጣፍጣል። ቆንጆ ቡና ነው። እስኪ ደግሞ እሷን ምን እንትለን እንስማ። ሰላም ሴት። ሰላም ዴነስ እንደምን አለሽ? እስኪ ስለ ቡና ንገሪኝ። ስለ ሴት የኛ ቡና ከኢትዮጵያ ላይ መጣው። እሺ። ትልቅ በአመት አንድ የሚዘጋጅ ኤግዚቢሽን ላይ ነው። ሰው ኢትዮጵያ ቡና ለማስተዋወቅ የመጣው እሱም ስቴት ኮፊ ይባላል። ቆልተን ፈጭተን ለተለያዩ ሀገራት ኤክስፖርት እናደርጋለን። እዛው ሀገር ውስጥ እንሸጣለን። የኛ ፕሪንሲፕላችን ፋርም ቱ ካፕ ነው። ቡናችን ዳይሬክት ከፋርም የሚነጻ ቡና ነው። ከዛ ፋይናሊ ቆልተንና ፈጭተን እናቀርባለን። ቡናው በጣም ጣፋጭ ነው ሲጠጣ። ብዙ ጊዜ ከኛ ሀገር ቡና ይመጣል፣ ብዙ ሰዎች ቡና ይልካሉ፣ ግን ኤክስፖርት ያደርጉና ሌሎች እንዲቀበሉት ነው የሚያደርጉት። ግን ካንቺ በጣም የወደድኩት ነገር እውነት ለመናገር ቶሎ ወደ ዓለም ቢዝነስ ራስሽን ብቻ ያንቺን ፕሮዳክት ይዘሽ ማለት ምርትሽን
በቀጥታ መግባት የፈለግሽው ለምንድን ነበር? እንዴት ነው ግን እንደዚህም ሊሳካልሽ የቻለ? በጣም ቆንጆ ቡና ነው። አንደኛው ትልቁ ከአርሶ አደሩ ጋር የመስራት እድል አጋጠመኝ። ቀጥታ እኔ ቡናውን ከመጀመሪያ በፊት መጀመሪያ አርሶ አደሩ ጋር የሰራሁት ማለት ቡና አምራቹ ጋር ማለት ነው። ይሄ ቡና እዚህ መቅረት የለበትም። ኦፍኮርስ በደንብ የተሰራበት ነው። ደግሞ አሁን ባየሁት ኦፖርቹኒቲ ኤክስፖዠሮች ነበሩ። ውጭ ለመውጣት ማየት ኤክስፖዠር የኢትዮጵያን ቡና ማስተዋወቅ እንዳለብኝ በደንብ ስላመንኩበት ነው። ሰው ምንድነው እንዳልኩሽ ከአርሶ አደሩ ጋር ግንኙነት ነበረኝ። የአርሶ አደሩ ቡና ዳይሬክት እያመጣሁ እኔ ራሴ ባል ጨምሬበት እያመጣን ዓለም ላይ ማስተዋወቅ አለብን። ምክንያቱም እንዳልሽው ቡናው የኢትዮጵያ ቡና ልዩ ነው። ጣዕሙ በጣም ልዩ የሆነ ፍሌቨሮች አሉት። ስለዚህ ያንን ደግሞ እኔ እንደወደድኩት ሰው መውደድ አለበት እየስላስ እዚህ ሀገርስ ውጭ ሀገር አሜሪካ ውስጥ ያለ ነው ማለት እኔ አሁን እዚህ የዩቲዩብ ኦዲየንሶቼ አሜሪካ ውስጥ ነው የሚኖሩትና እንዴት ማግኘት እንችላለን ብለው ቢያስቡ ፕሮዳክትሽን እንዴት ነው የሚገኘው? ማለት የተቆላም ጥሬም አለን። በዛም ማግኘት ይቻላል። ሚኒስትር ላይ ዲሲ ላይም አለ። ሞስትሊ ብዙ የአሜሪካ ሲቲዎች ይኖራሉ ቡና። ኦኬ ወደፊትስ ወደ ትልልቅ ካምፓኒዎች ለማስገባት እንትኑ አለ? አዎ ትልልቅ ምክንያቱም አክቹዋሊ አሁን የተወሰነኛ ያው ታይሙ ሮስታውን 4 ዓመቴ ነው እና ወደ ትልልቆቹ ለመግባት መጀመሪያ በደንብ ማርኬት መስራት አለብን። ብዙ አይነት ቡናዎች አሉ። የእኛ ቡና ደግሞ በደንብ አዌርነስ ወይም እንዳልሽው ቅድም ጥራቱን ለማሳወቅ መጀመሪያ በደንብ ፕሮሞት ሰው ጋር መድረስ አለበት። ያንን ነው እየሰራን ያለው ነው። እሴት እናመሰግናለን። በጣም ቆንጆ ቡና ከማለት ናቹራል የሆነ ቡናን አምጥተሽ ማለት ነው ከፋርም ጀምረሽ ኢትዮጵያንም እንደገና ደግሞ ራስሽንም በደንብ እያስተዋወቅሽ ነው ያለው። በጣም እናመሰግናለን። በዛ ብዙ ጊዜ ሰዎች እንግዲህ ከኢትዮጵያ በጣም ብዙ ቡና ይላካል፣ ግን ቀጥታ ማህበረሰቡን ሳይጠቅም ማለት ነው ቀጥታ ለሌሎች ገበያ ላይ እየዋለ እኛ ደግሞ ከሆነ ጋር ብሊንድ ተደርጎ ማለት ነው እንግዲህ ከዚህ አሜሪካ ውስጥ ወይ ውጭ ሀገር የምንኖር ሰዎች የሚደርሰን ማለት አንቺ ግን በቀጥታ ያንን የምታረጊው ጥረት በጣም አደንቃለሁ። እኔ በጣም አመሰግናለሁ። ደግሞ በእርግጠኝነት ሰውም እንዲቀርሰው ሰውም እንዲጠጣው እሴት ቡና እኔ እመክራለሁ። በጣም ቆንጆ ነው፣ ትወዱታላችሁ። እናመሰግናለን። ቡናውን እንዴት ነው እሴት ቡና ቴስቱ? የእሴት ቡና በጣም ቆንጆ ነው። እንግዲህ እንደተነገረኝ የሶስት አይነት ምንድን ነው የተባለው የሶስት አይነት ፕሮሰስ ነው አይደለ? እና በጣም ነው የሚጣፍጠው። መጀመሪያ የቀዘቀዘ ሲሄድ በጣም እየጣፈጠ በጣም ጥሩ በጣም ስሙት ነው። እንደገና ለሶስተኛ ምንም እንትን የለውም አሲዲቲ ፍሎራል ቴስት የለውም። ኪው ግሬደር ግን አይደለም። ስለዚህ ግን በእኔ ምላስ በጣም በጣም ቆንጆ ቡና ነው። ሌላ ምን ባለ በጣም ደስ ይላል። ለምንድን ነበር የመጣው እዚህ ኮፊ ኤክስፖ ጋር? እዚህ የቡናው ኤክስፖ የመጣንበት ምክንያት አንደኛ ለመማር የመጣ ነው። እንዴት ብዙ የኢትዮጵያን የቡና የሚያሳድጉ ሰዎች ከፋርም እስከ እዚህ ሀገራችን ድረስ የሚያመጡ ሰዎች ለመገናኘት እዚህ ሀገር ስንኖር ቡና ዝም ብለን ቧንቧ ውስጥ የምንከፍትና ይመስላል። ግን ቡና በጣም ትልቅ ኮምፕሊኬትድ ችግር ያለው ሲሪየስ ፕሮሰስ ማለት ነው እና ስንትና ስንት እጆች እንደነበር ማወቅ ብንችል ይገርመናል። 1000 እጅ እንኳን ይህንን ቡና ይነገሰዋል። ይህን ለመጠጣት ማለት ነው። አየሩ በትክክል መሆን አለበት። ሁሉም ነገር በትክክል መሆን አለበት። እዚህ ድረስ እንደዚህ ቆንጆ እና ለመጠጣት የፈለጉት የኢትዮጵያኖች ሰዎች እንዴት የኢትዮጵያን ቡና በትክክል ራሳቸው ሪፕሬዘንት ያደርጉታል በዓለም ላይ ማለት ነው። ለዛ ነው እናመሰግናለን። እንግዲህ እናመሰግናችኋለን። Trying all the different types of coffee in different places. So it's been a really amazing experience. All right, thank you so much. I really appreciate it. Thanks. እንግዲህ እንደሰማችኋቸው ናቸው።
ከ20 ዓመት በላይ ሮስት እናደርጋለን፣ ቡና እየቆላን እንሸጣለን እና በጣም ቆንጆ ቡና እስካሁን ድረስ ኢትዮጵያ ውስጥ ከሚመጣ እንደዚህ ቡና ሲስተራረግ ነው የሚሉት። ደስ ይላል። which is good። ብዙ ሰዎችም እንግዲህ በጣም የቡናውን ጣዕም በጣም ወደውታል። ያ ይሄ ብቻ አይደለም እንግዲህ የተለያዩ ነገሮች እንደምታዩት ያውን ቱርክ ያላችሁ ሰዎች ታውቁታላችሁ ብዬ አስባለሁ። የቱርክ የቡና ማፊያዎች ነው። በጣም የሚገርማችሁ ይሄን ባጉ 600 ምናምን ብር ነው ያሉት እነዚህ ማፊያዎች ማለት ነው። በጣም ኤክስፔንሲቭ ነው። አይዶን ነው እንዴት እንደሆነ አላወቅኩም፣ ግን በጣም ደስ ይላል። እንዲህ ሲያዩት ደስ ይላል። የተለያየ ነገር ነው ያለው። ብቻ በጣም ደስ የሚል ኤክስፒሪየንስ ነው ያሳለፍኩት። ይሄ ብቻ አይደለም እንግዲህ ኢትዮጵያ ቡና ሌሎችም ይዘው መጥተዋል። ከዚህ ውስጥ አንዱ ደግሞ ይሄ ነው እንግዲህ ዜዶ። እስኪ እሱ ጋር ምን ነኝ ለማየት ነው የመጣ ነው። የቡናውን ኤክስፖ ዳብን ደስ ይላል። በጣም ጥሩ ነው። ብዙ ነገር ነው የተማርነው። ኢትዮጵያኖች አሉ። እያየን ነበር። ምንድን ነው እናንተ ቡና ስፔሻል የሚያደርገው? እኛ በጥረት እንካለን በማንኛውም በሚፈልገው ደረጃ የተሻለ ጥራት ማርኬት የሚፈልገው ደረጃ ማርኬት የእርጋ ጨፌ የከፋ የተለያየ ቦታ ነው የምትይዙት አይደለ? ደስ ይላል በጣም። በጣም ደስ ይላል ወንድማችን፣ በርታ፣ እናገኛለን። እሺ ሰላም ሁኑ። እሺ Sure, absolutely. So we are a packaging machine manufacturer. Okay. So normally it's right after the roast. Sometimes coffee customers will like hold the beans in storage containers. We have two options. One is some sort of pre-made pouch where we'll open it with this machine. This is kind of the right side. We'll open it with the automatic pouch filling machine. It'll rotate around, open the bag, fill the coffee, seal it, and discharge. This machine replaces around 3 to 4 employees that are hand packaging. And then this machine right over here will actually make smaller fractional size coffee from a roll of film. It won't make coffee, it'll package the coffee. So we're a packaging automation company. We create packaging machines. But we also do the full system around it too. So taking the coffee from the ground level, getting it up to the top to be dosed, and then ultimately put into the bag, sealed, and then put into a carton or a case. Make the package, just the machine. Typically a customer would work with a film vendor who would supply them with a pouch or a roll of film, like you see on that machine. እንግዲህ እስካሁን ድረስ የኢትዮጵያን ሁለት አይተናል። ይሄ ደግሞ የኢትዮጵያ ቡና ማህበር ያ አንድ ላይ ሆኖ ኢትዮጵያ ኮፊ አሶሲዬሽን ብለው አንድ ላይ ተጣምረው የመጡ ማለት የተለያየ ቡና ላኪዎች አንድ ላይ ተሰባስበው በማህበር እንደዚህ አንድ ላይ ይሰራሉ ማለት ነው። እና በደንብ ማሳየት ያልቻልኩበት ምክንያት ልጁ በጣም ረጅም ሰዓት አስጠንቅቆኝ ስለነበረ መቀረጽ አልፈለገም። በግድ ነው የቀረጽ ነውና ፊቱም እንዲታይ ስላልፈለገ ያንን ለማውጣት ስንል ብዙ ኢንተርቪውን ቆርጠናል ማለት ነው። ጠይቀነው ነበር። በደንብ አብራርቷል ስለ ቡናው በደንብ ነው የነገረን፣ ግን ፊቱ እንዲታይ ያልፈለገም ለዛ ነው። ግን የተለያየ ሀገር የሚመረቱ ቡናዎች የሚያቀርቡ ቡናዎችን እንደዚህ አምጥቶ አሳይቶናል። ይሄን እንደምታዩት እንግዲህ መፈልፈያ ማሽን ነው እና ስለሱ ነው ኤክስፕሌን እያደረገልን ያለ ቡናውን እየፈለፈለ የሚያወጣ ነው። በጣም ደስ የሚለው ነገር እዚህ በቃ የተለያየ ነገር ቡናን ማለት ቡና እናንተ የምታመርቱ ከሆነ ቡና መቆያ፣ ቡና መፈልፈያ፣ እንደገና የቡና ፓኬጅ የተለያየ ነገሮችን የሚሰሩ ደግሞ እንደዚሁ ካምፓኒዎች ይመጣሉ። በአብዛኛው ስንጠይቃቸው እዚህ ሀገር አላቸው ማለት ነው። የተለያየ ቦታ ላይ
ኦፊስ አላቸውና በዛ ምክንያት ኦርደር ማድረግ ትችላላችሁ ማለት ነው። ብዙ ነገራችሁን በደንብ ተቀናጅተው ስለሆነ የሚመጡት እዚህ ቦታ የሆነ ነገር ማየት የምትፈልጉ ሰዎች ስትመጡ በደንብ ሁሉን ነገር ገብቷችሁ እንድትሄዱ ሁሉን ነገር እንድታገኙ ያደርጋል ማለትና ውዶችዬ በተቻለ መጠን እንግዲህ እዚህ ሀገር ሂውስተን ላይ ብዙ ሀበሾችን አጋጣሚ አግኝቼ ነበር ግን በአብዛኛው ኮፊ ኤክስፖ እንዳለም አያውቁም ማለት ነውና እንግዲህ ውዶች እናንተ በምትኖሩበት ቦታ ሊኖር ስለሚችል ኤቭሪ ይር የተለያየ ስቴት ስለሆነ የሚሆነው ያንን እያያችሁ ይህን ቡናን በተመለከተ መስራት ማወቅ የምትፈልጉ ሰዎች ካላችሁ ያንን እያያችሁ በአቅራቢያችሁ ወደሚገኘው ወይንም ደግሞ በስቴታችሁ ሲዘጋጅ ሂዳችሁ ብታዩ በደንብ ማለት ብዙ ነገሮችን ይከፋፍትላችኋል። ወደዛ ስራ መስራት የምትፈልጉ ወይ በትንሹ የገባችሁ ሰዎች ካላችሁ የተለያየ ኤክስፖዎች ይኖራሉ ማለት ነው። ቡናን ብቻ ሳይሆን የተለያየ ነገሮችን የሚያመጡ ሰዎች በደንብ ነው አይዲያ የሚሰጧችሁ። እኔ በጣም ነው የገረመኝ ማለት ነው። ብዙ ነገሮችን እንዳቅ ስለዚህ ቢዝነስ በደንብ እንዲገባኝ አድርጓል እዚህ ቦታ በመገኘቴ ማለት ነው። እናንተም በየጊዜው የሚደረጉ እንደዚህ የቢዝነስ ኤክስፖዎች ሲኖሩ ሄዳችሁ ብትሳተፉ መስራት ወደምትፈልጉበት ቦታ በደንብ አድርጎ ስፍት አድርጎ ማለት ነው አእምሯችሁን ሊያሳያችሁ ይችላልና አሪፍ ነው ብዬ አስባለሁኝ። እስካሁን የነበራችሁ ከኔ ጋር ነው። ላይክ እያደረጋችሁ ለጓደኞቻችሁም ሼር አድርጉ። አዳዲስ ሰዎች ካላችሁ ደግሞ ሰብስክራይብ እያደረጋችሁ እዚህ ቤት ውስጥ የተለያየ ነገሮችን ነው የምንናገረው። አሜሪካ ውስጥ የምኖር የ3 ልጆች እናት ነኝ። ስለ ስራ፣ ስለ ህይወት፣ ስለ ሁሉም ላይፍ ኤክስፒሪየንሲንግ ከእናንተ ጋር ሼር አድርጋለሁ። እንደዚህ አይነት ነገር የምትወዱ ሰዎች ካላችሁ ፕሊስ ላይክ እና ሰብስክራይብ አድርጉላለሁኝ። በሚቀጥለው ጊዜ እስክንገናኝ ድረስ ባለንም በሌለን ነገር ሁሉ እግዚአብሔርና መስጋኝ እንውላለሁ። ቸርን ሰንብት ባይ